ሰላም ጤና ይስጥልን። ወቅታዊ ታማኝና ሚዛናዊ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በመካከለኛው ምስራቅና በአፍሪካ አህጉር ዲፕሎማሲያዊ ዙሪያ ታላላቅ ሰበር ዜናዎችን ይዘናችሁ ቀርበናል። በአንድ በኩል የአሜሪካ ኮንግረስ አባል ኢልሃን ኦማር ዋሽንግተንን በእስራኤል ጉዳይ ክፉኛ ስትወቅስ፣ ፕሬዝዳንት ዶናልድ ትራምፕ ደግሞ በበኩላቸው ቀውሱን በስልክ ፈትቼዋለሁ፣ ሆርሙዝ ወሽመጥ ሊከፈት ነው የሚል ድንገተኛ መግለጫ ሰጥተዋል። በሌላ በኩል ደግሞ ዋሽንግተን በአፍሪካ ቪዛ ይሰጡ የነበሩ 50 ኤምባሲዎቿን ዘግታ ወደ 20 ስታው አዲስ አበባ የቪዛ ዋና ማዕከል ሆና ተመርጣለች። የኢልሃን ኦማር ቁጣና የትራምፕ ድንገተኛ ስምምነት። የአሜሪካ ኮንግረስ አባል ኢልሃን ኦማር እስራኤል በሊባኖስ ላይ እያካሄደች ያለውን መጠነ ሰፊ ወታደራዊ ዘመቻ በጽኑ አወግዛለች። ኦማር በኤክስ ገጿ ባስተላለፈችው መልእክት አሜሪካ ለእስራኤል የምታደርገውን ወታደራዊና የገንዘብ እርዳታ በአስቸኳይ እንድታቆም በይፋ ጠይቃለች። ኢልሃን ኦማር ስትናገር እስራኤል በተደጋጋሚ የተማረችው ትምህርት ቢኖር የዘር ማጥፋትና ሌሎች አሰቃቂ ድርጊቶችን ብትፈጽም እንኳን ፍጹም ቅጣት እንደማይጠብቃት ነው ስትል ዋሽንግተን ለእስራኤል የሰጠችው መብት ነቅፋለች። አክላም እስራኤል በጋዛ የተጠቀመችበትንና በሺዎች የሚቆጠሩ ሰላማዊ ሰዎችን የጨረሰችበትን የጦርነት ስልት ወይም የጋዛ መጫወቻ መጽሐፍን አሁን ደግሞ ወደ ሊባኖስ እያዞረች ነው ስትል አስጠንቅቃለች። በሰብአዊ መብት ተሟጋቾችና በተባበሩት መንግስታት ድርጅት መረጃዎች መሰረት ሊባኖስ ውስጥ እየተካሄደ ያለው የእስራኤል የአየር እና የምድር ጥቃት እስካሁን በሺዎች የሚቆጠሩ ንጹሃንን ሕይወት የቀጠፈ ሲሆን ከ1 ሚሊዮን በላይ ሊባኖሳውያን ደግሞ ከአካባቢያቸው አፈናቅሏል። የኢልሃን ኦማር ትችት በአሜሪካ ዲሞክራቲክ ፓርቲና በግራ ክንፍ ፖለቲከኞች ዘንድ ያለው ከፍተኛ የውስጥ ክፍፍል የሚያሳይ ነው ተብሏል። ይህ በዲሞክራሲው መድረክ ትልቅ አጀንዳ በሆነበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለታዋቂው የዜና ማዕከል ኤቢሲ በስልክ የሰጡት ቃለ ምልልስ ዓለምን አስደምሟል። ትራምፕ በመካከለኛው ምስራቅ የተፈጠረውን ቀውስ በፍጥነት ፈትቼዋለሁ ሲሉ ተደምጠዋል። ፕሬዝዳንቱ ምን አሉ? አሁን ላይ ነገሮች በጣም ጥሩ ናቸው። ውስን ነገሮች ነበሩ፣ ነገር ግን እንዳያችሁት በፍጥነት ፈትቼዋለሁ ብለዋል። ትራምፕ ችግር ያሉት እስራኤል በሊባኖስ ላይ የምታደርገውን ጥቃት ቀጠናዊ ጦርነት እንዳይቀሰቅስና የዓለምን የነዳጅ መስመር እንዳያነጋ ኢራንን ማስቆጣቱን ነበር። በትራምፕ መግለጫ መሰረት አሜሪካ ከኢራን ጋር ያለውን የተኩስ አቁም ለማራዘምና እጅግ ስልታዊ የሆነውን እንዲሁም የዓለም የነዳጅ የሚያልፍበትን የሆርሙዝ ወሽመጥ በድጋሜ ለመክፈት በቀጣዩ ሳምንት ትልቅ ስምምነት ላይ ይደረሳል ተብሎ ይጠበቃል። ከሊባኖስ የወጡ ይፋዊ መረጃዎች እንደሚያመለክቱት የታጠቀው ቡድን ሂዝቦላ በእስራኤል ላይ የሚያደርሰውን የደፈጣና የሮኬት ጥቃት እንዲያቆም ከአሜሪካ የቀረበለትን የሰላም ውል መቀበሉን የሊባኖስ መንግስት አስታውቋል። በምላሹ ደግሞ እስራኤል በሊባኖስ መዲና ቤይሩትና በሲቪል መሰረተ ልማቶች ላይ የምታደርገውን አስከፊ የአየር ድብደባ ለማቆም መስማማቷ ተገልጿል። ይህ ማለት ግንባር ለግንባር ይደረግ የነበረው ጦርነት ወደ ዲፕሎማሲው ጠረጴዛ የተቀየረ መሆኑን ያሳያል። የመካከለኛው ምስራቅ የፖለቲካ ትኩሳት በዚህ መልኩ በዲፕሎማሲው የጀርባ ስምምነቶች እየተናወጠ ይገኛል። እዚህ እኛ አህጉር አፍሪካ ላይም የሰነዘሩት ሌላኛው ድንገተኛ ውሳኔ ህዝብን እያስደነገጠ ይገኛል። አሜሪካ በአፍሪካ 50 ኤምባሲዎቿን አጠፈች። የቪዛ አሰጣጥ ውሳኔ ተቀየረ። ዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ የአሜሪካ የውጭ ጉዳይ ሚኒስቴር ምንጮች ዋቢ በማድረግ እንደዘገበው ከሆነ ዋሽንግተን በአፍሪካ አህጉር የምታከናውነውን የቪዛ አሰጣጥ ሂደት በከፍተኛ ደረጃ ለመቀነስና በተወሰኑ ስልታዊ ቦታዎች ላይ ብቻ ለማከማቸት ወስናለች። እስካሁን ባለው አሰራር በተለያዩ የአፍሪካ ሀገራት የሚገኙ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች የቪዛ ጥያቄዎችን ተቀብለው ያስተናግዱ ነበር። ነገር ግን በሚቀጥለው ሳምንት ተግባራዊ መሆን በሚጀምረው አዲስ መመሪያ መሰረት እነዚህ 50 የቪዛ መስጫ ጣቢያዎች ተጠቅልለው ወደ 20 የቪዛ ማዕከላት ዝቅ እንዲሉ ተደርገዋል። ይህም ማለት ከግማሽ በላይ የሚሆኑት የአሜሪካ ኤምባሲዎች በሀገሬው ምድር ላይ የቪዛ አገልግሎት መስጠታቸውን ያቆማሉ ማለት ነው። ይህ ውሳኔ ለሀገሪቱ አስገራሚ ቢሆንም ለኢትዮጵያ ግን የተለየ ትርጉም አለው። አዲሱ መዋቅር ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ በአፍሪካ ውስጥ ቪዛ መስጠታቸውን ከሚቀጥሉት 20 ቁልፍ ማዕከላት መካከል አንዱ ሆኖ ተመርጧል። ከኢትዮጵያ በተጨማሪም በምስራቅ አፍሪካና በጎረቤት ሀገራት ዙሪያ የቪዛ አገልግሎት እንዲሰጡ የጅቡቲና የኬንያ ኤምባሲዎች ብቻ መሆናቸው ታውቋል። ይህ ማለት ግንባር ቀደም የዲፕሎማሲ ማዕከል የሆነችው አዲስ አበባ በቀጣይ ወራት
ከራሷ ዜጎች በተጨማሪ ከሌሎች የቪዛ አገልግሎት ከተቋረጠባቸው የአፍሪካ ሀገራት የሚመጡ በርካታ ተጓዦችን ልታስተናግድ የምትችልበት እድል ሰፊ ነው ማለት ነው። በዚህ በሰኔ ወር ውስጥ ተግባራዊ መሆን በሚጀምረው አዲስ መመሪያ መሰረት ወደ አሜሪካ ለመጓዝ የቪዛ ጥያቄ የሚያቀርቡ አፍሪካውያን በገዛ ሀገራቸው የሚገኘው የአሜሪካ ኤምባሲ ቪዛ የማይሰጥ ከሆነ በግዴታ ጥያቄያቸውን ይዘው የቪዛ ማዕከል ወደ ተባለችው በአቅራቢያቸው ወደምትገኘው ሌላ ሀገር መጓዝ ይኖርባቸዋል። ለምሳሌ በአንድ የተወሰነ የአፍሪካ ሀገር ውስጥ የሚኖር አመልካች ቀደም ሲል በከተማዋ ከሚገኘው ኤምባሲ ቪዛ ማግኘት ይችል የነበረ ቢሆንም አሁን ግን ለቃለ መጠይቅ ብቻ የአውሮፕላን ትኬት ቆርጦ የሆቴል ወጪ አውጥቶ ወደ አዲስ አበባ ወይም ናይሮቢ መምጣት አለበት ማለት ነው። ይህ ደግሞ ለአመልካቾች ተጨማሪ የገንዘብ የጊዜና የከፍተኛ እንግልት ጫና እንደሚፈጥር የዘርፉ ተንታኞች እየተናገሩ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስቴር የሰው ኃይልና የዲፕሎማሲ ወጪዎችን ለመቀነስ እንዲሁም የቪዛ አሰጣጥ ሂደቱን ይበልጥ በዲጂታልና በማዕከላዊ ቁጥጥር ስር ለማድረግ ፈልጎ ሊሆን ይችላል። የቪዛ ሂደቱን በጥቂት ማዕከላት ላይ ብቻ መወሰን ወደ ሀገር ውስጥ የሚገቡ ሰዎችን መረጃ በከፍተኛ ጥንቃቄ ለመመርመር ይረዳል። ነገር ግን ይህ ውሳኔ በአሜሪካና በአፍሪካ ሀገራት መካከል ያለውን የህዝብ ለህዝብ ግንኙነት፣ የንግድ ልውውጥና የትምህርት እድሎችን ሊያቀዘቅዝ ይችላል የሚሉ ስጋቶች አሉ። በተለይም የቪዛ ቀጠሮ ለማግኘት የነበረውን የረጅም ጊዜ ጥበቃ ይበልጥ ሊያራዝመው ይችላል ተብሎ ይፈራል። የተከበራችሁ የቪዲዮአችን ተከታታዮች የፈጠነ ሚዲያ ዛሬ ይዞላችሁ የቀረበው ጥልቅ የዜና ትንታኔ ይህንን ይመስል ነበር። ሁል ጊዜም እንደዚህ ያሉ እውነታዎችን ያጣሩ ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።